የወይዘሮ ሜላት ወርቅ ከነ ሀና ቤት ሰላም አገኘችው። ወርቁን እንግዲህ ከእርግብ ያመጣው ተምቹ ነበር። ተምቹ ደግሞ ሰላምና ሀና ወርቁን ተቦርሳ ውስጥ አውጥተው ሲያዩት ድንገት ደረሰ። ተምቹ ወጥመድ ውስጥ ገባ። እንዲሁም ደግሞ ድንብላል እስከ ዛሬ ስታሰቃያት የነበረችውን የእርግብ ስራና የባዩሽን ስራ ዛሬ ላይ ባዩሽ ታስራለች። ነገር ግን እንደምትፈታ አቀው ሌላ ማስረጃ እየፈለጉ ነው። ቢሆንም ድንብላል ለወይዘሮ ሜላት ባለፈው እንግዲህ እጇንም እንዳሰቀየቻት እና ፎቶንም እሷ እንደቀደደችው መርዙም ደግሞ እርግብ እንደሆነች ያደረገችው አያቷ ላይ ሁሉን ነገር ተናገረች፣ ተናዘዘች። ነገር ግን ወይዘሮ ሜላት በጣም ተናዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበል። ለቻናል ዲስኮና ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሆኑ። ለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ ላይ ሰላምና ሀኒቾ የሁሉ ቀናት አልፎ በአንድ ላይ እህትና እህትነታቸውን አረጋግጠው በአንድ አልጋ ላይ እየተኙና እንዲሁም ደግሞ እየተዋዩ የተጫወቱም ስለ ፍቅር ተቀይሯል። የሁሉ ጭንቀትና ሀሳብ ተቀይሮ ዛሬ ግን ሁለታቸውም በአንድ አልጋ ላይ እየተኙ አንድ ላይ እየበሉ እየጠጡና አለማቸውን በደስታ እየኖሩ ስለ ፍቅር ህይወታቸው ደግሞ እያወሩ ነው። በእውነት ሀናና ሰላም በጣም ደስ ይላል። ከዚህ ሁሉ ፈተና አልፈው ዛሬ ላይ በሰላም እንደዚህ አንድ ቤት ሆነው ተፋቅረው ተዋደው መኖራቸው። እንዲሁም ደግሞ ባዩሽ እንግዲህ ታስራለች። ነገር ግን እየታሰረችበት መረጃ እንደሚያስጠቃትና ከባድ እርምጃ እንደማይወስድባት የሰላም አባት እየጠረጠረ ነው። እሱም ደግሞ ምናሴን እንግዲህ ከሀና አባት ጋር ሄደው የሀና አባት መረጃ ስላለው እንዲሰጠንና ጨምረን አሁንም ክስ እንድናባብስባትና ባዩሽ እንድትታሰር እየፈለጉ ነበር። የሰላም አባት ከምናሴ ጋር ከሀና አባት ጋር ቢሄዱም ነገር ግን ምንም መረጃ እንደሌለውና ፎቶዎች ናቸው እንጂ ሌላ መረጃ እንደሌለው ነገራቸው። እሱንም ለሀና እንዲሰጧት ተናገሩ። ሌላ መረጃ ካለክ እያለ ቢለውም አይ የለኝም፣ ነገር ግን ታጠገባችሁ ነኝ በሚቸግራችሁ ነገር አሉ። እንዲሁም ከማን ጋር ነበር የምትከታተሏት ቢለው አንድ ፖሊስ ነበር አሉ። ፖሊስማ ካለው በጣም አሪፍ ነው ብሎ ነገር ግን ችግሩ እሱ ነው አለው። እንዴት ሲለው ፖሊሱ በጊዜው ለእኛ አጎቱን ልጅ ሊወስድ የወንድሙን ልጅ ሊወስድ መጥቶ አጋጣሚ ለእኛ ተባበረን። ነገር ግን ተተባበረን በኋላ ወደ አሜሪካ ተመልሶ እዛ ነው የሚኖረው፣ እዚህ የለም አለው። ነገር ግን መረጃ ታገኘው በእጃቸው አመጣለሁ ያለ ግን ይሄ ነው ሀኒቾ ወሰደችው ብሎ ሸኛቸው። እንዲሁም ድንብላል ለወይዘሮ ሜላት እንግዲህ እርግብና ባዩሽ ሆነው በጋራ የሚያሰቃዩት ሁሉ እስከ ዛሬ ተናዘዘች። ወይዘሮ ሜላትም እንግዲህ በጣም ነበር የታደለችባት ድንብላል። ምክንያቱም ለምን በጊዜው አልነገርሽኝም አለቻት። በጊዜውማ እያስፈራሩኝና እንደሚገሉኝ እያስፈራሩኝ ብዬ ልናገር እጅንም የቆረጠችኝ እሷ ናት። ድንብላል እንግዲህ ሁሉን ነገር ስትናገር ለወይዘሮ ሜላት ዛሬ በጣም ደስ ብሏታል። ምክንያቱም እስከ ዛሬ እንቅልፌን ሳልተኛ ለይቲ ብድግ እያልኩ ቁጭ ብዬ የምታወኝ ይሄ ሀሳብ ስላለብኝ ነው አለቻቸው። መርዙንም ያደረገችው እርግብ ናት። እናም ፎቶውን ደግሞ የጠፋችውን ባዩሽ እንደሆነችና እስከ ዛሬ የሰራችው ሁሉ ወይዘሮ ሜላት ባዩሽ እያለ መልካም እያሰበች ባዩሽ ግን እስከ ዛሬ ስትሰራት የኖረችው ሁሉ ድንብላል ተናዘዘች። ወይዘሮ ሜላትም በጣም ነበር የተናደደችው። ሐኪም ቤት ሄጄ እጠይቃታለሁ እያለች እነ ሰላም ግን ልታስወጫን ነው ወይ አንቺ መሄድ የለብሽም ብለው አስቀሯት።
እንግዲህ ፍቅር ደግሞ ውስጥ ገብተዋል ሰላምና ሀኒቾ። እንግዲህ የእዝራ ፍቅርሻለሁ ብሎ ሀኒቾን አስጨንቋታል። እዝም ደግሞ ድሮ የመመናትና ሲታገል የኖረው ጆሮ እንግዲህ ወይም አሲር ያፈቅራታል። ጆሮ ግን ስትጠይቀው ለተምቹ ፊት ራሱ ሌላ ወንድ ጋር ሰዋራ አንተ ትናደዳለህ ብላ ጠይቀው ነበር ታስታውሳችሁ። ነገር ግን እሱ ደግሞ ፊት ለፊት አፈቅርሻለሁ ብሎ መናገር በጣም ከበደው። ጆሮ አሁንም ፍቅሩ አልገለጥላትም፣ ግን እሱ ይወዳታል። እናም እሷ ደግሞ እስካልገለጠልኝ ብላ እየጠበቀች ነው። እዝራ ደግሞ ሀኒቹን እንግዲህ እንደሚወዳትና ነገር ግን ግንኙነታቸው እንደማይሆን እንደሚርቅ ነገረኝ ያቻል ነበር። ሰላም እንግዲህ የመረጠችው ለሀኒቹ ፍቅረኛ የሚሆናት እዝራን ነበር። ምክንያቱም እዝራ የሀብታም ልጅ ነው፣ ሀብታም ነው፣ እንደፈለገ የሚኖር እና ሀብታም መሆኑ ወደደች። ሀኒቹ ደግሞ እንዲህ ያለውን ነገር አትወድም ብዙ። አሴር እሳ ከጠየቀኝ ብላ ተጨነቀች። ሁለታችሁም ፍቅረኛ እንዴት ብላ ተጨነቀች። ይህንን ግን ስትጨነቅ እዝራን ነበር የመረጠችው። ሰላምዬ በቤተሰቡ ጥሩ ልጅ ነው፣ ይህንኛው ምንም ነገር የለውም፣ እንግዲህ ተዳዳሪ ነው እና ነገ አብርሽ የሚሆንና ያለውን ተጠቂ ብላ እዝራን እሺ እንድትለው እየገፋፈቻት ነበር። ቢሆንም ግን አሁን ላይ ሀኒቾ ስለ ፍቅር ምንም እንትን የላትም። በስተ መጨረሻም ሰላምና ሀኒቾ ከሀና ቤት ሄደው ሀናም ለአባቷ ምሳ ስትሰራና ሰላም ገደብ ምላ እንቅልፍ ውስጠኛ ስትል በጣም አልተመቻትም። እዛ እንግዲህ ያስቀመጠው ተምቹ እና ሀና ቤት ነበር ያስቀመጠው ወርቁን። ያንን ቦርሳ ይዛ ለእርግብም ሲቀበላት፣ ነገር ግን አላየሁም ወርቅ መሆኑም እሱም አላየው። የሀና አባት እንግዲህ ሲመጣ የወሰደው አልወስድም ዛሬም ብሎ ከፊራሹ ላይ አድርገው ነበር የሄዱት። እንደዛው ደግሞ ተቀምጠው ሲዋሩ ሰላምና ሀኒቾ አጋጣሚ ሰላም ከፍታ አየችው። ልክ ከፍታ እንዳየችው በጣም